አንዳንድ ሰው ይመጣና 50 ሺህ ልባርከው ሄኖክ ይላል። እመት ትባርከኛል እኔ ነኝ የምባርክ። ባርኮት እኮ ለካህን የታዘው ባይዘው ኢትዮጵያ ውስጥ ጉባኤ ነው። እስቲ ሁላችንም እጃችንን ዘርግተን እግዚአብሔር ይባርክ እንበለው። እግዚአብሔር ይባርክ። እግዚአብሔር አንደሷ ቮሊቦል አይደል የምንጫወተው። እኔ ስባርክ አንተ ስትባርክ አንተ ጊፍት ታመጣለህ ይባርካል። ይሄ ነው ኢየሱስ ክርስቶስ መሰበክ አለበት። እየተደረገ ነው ማለት አይቻልም። እየተሰበከ ነው ማለት አይቻልም። መድረኮች አሉ፣ ግን ሌላ ነገር እየተሰበከባቸው ሰው ይሰበካል፣ ዝና ይሰበካል፣ ፈውስ ይሰበካል፣ ተአምራት ይሰበካል፣ ብልጽግና ይሰበካል፣ ዘር ይሰበካል፣ የፖለቲካ አመለካከት ይሰበካል፣ የቤተ እምነት ትልቅነት ይሰበካል፣ የቤተ ክርስቲያናቱ የአስተምህሮ ጥራት ይሰበካል። እንዴት ከሌላው አንዱ ቤተክርስቲያን ከሌላው ቤተክርስቲያን የላቀ እንደሆነ ነው የሚሰበከው። አንዱ ሰባኪ ከሌላው እንዴት የተሻለ እንደሆነ፣ አንዱ ነብይ ከሌላው ነብይ እንዴት የተሻለ እንደሆነ፣ በተለይ አሁን በዚህ በአበሻው ማህበረሰብ በዚህ በውጭ ሀገር በኢትዮጵያም ለሚፈጠረው አዲስ ቤተክርስቲያናት ወይም ማህበሮች ወይም ህብረቶች ለሚቋቋሙ የሚሰጠው ስም ራሱ ይገርማል። የሆነ የሚለጠፈው ስም ብታየው እስካሁን ካሉት ሁሉ የኔ ይሻላል የሚል አይነት ከንዴት የወጣ ከትዕቢት የወጣ ከእሻላለሁ ባይነት የወጣ እና የሚተላለፈው መልእክት በስሙ አማካይነት ተወቸው ሌሎቹን ያው አዲስ አይነት ቤተክርስቲያን አምጥተንላቸው ፈጥነንላቸዋል የሚል አይነት ሆኖ ነው የማየው። ሁሉንም በጅምላ መኮነን አይቻልም፣ ግን እንዲህ አጥጋላ አሳሰና መድረኮች አሉ፣ ሰባኪዎች አሉ፣ ግን የሚሰበከው ሌላ ነው። አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ጥበብን፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን የሚለው ቃል ዛሬ መስራት አለበት። ወንጌል ለሚሰብኩ ለሰባኪዎች፣ ለአብያተ ክርስቲያናት በትልቅ መድረክ በጎዳና ቤትም እድሉ ላላቸው ሁሉ መልእክት ነው ማስተላለፈው። የተኩላ መንፈስ ያለባቸው ሰዎች በተለያየ መልኩ ለራሳቸው ስምና ሹመት ለጥፈው ለኃላፊነት የማይበቃ መንፈስ ይዘው በነገራችን ላይ በብር ፊት የሚደነግጥ ሰው ከተገኘ ብር የሚያስደነግጠው ሰው ከተገኘ የኢየሱስ ሊሆን አይችልም። በመቶ ብር ፊት በቲራ ሳትመታ የምትወድቅ ከሆነ የኢየሱስ መሆን አይችልም። አንድ ቤተ ክርስቲያን አባል ሎተሪ ደረሰውና ሎተሪ እንደደረሰው በተለያየ ነገር ሲነገር እሱ አልሰማም አሉ ውጭ ሀገር። ከዛ ፓስተሮቹ እና የቤተ ክርስቲያን ሰዎች ለሱ ሎተሪ እንደደረሰው አረጋግተው ሊነግሩት $5 million above ማለት ነው ከግማሽ ሚሊዮን ዶላር በላይ ደርሶት ነውና እሱ የምስራች ሊነግሩት በዛው ፌንት ከሰራ ደግፈን እናስቀምጠዋለን ብለው ሄዱ አሉ። ከዛ እያባበሉ እንግዲህ ሎተሪ ቢደርስህ አሉ። የቤተ ክርስቲያኑ ፓስተር ነው። ሎተሪ ቢደርስህ ይሄን ያክል ብር ቢደርስህ ምን ትሆናለህ አለው። አይ ጥሩ ነው ደስ ይለኛል። ከዛ አረ የሰው እየደፋር ነው ብሎ ፓስተሩ ማለት ነው $500,000 ቢደርስህ ምን ታረጋለህ ሲለው ላንተ $100,000 ሰጣለሁ ሲለው ፓስተሩ ወደቀ። እሱን ተሸክመው ወደ ሆስፒታል ይወላጁ። እኔ በጣም የሚገርመኝ ለኃላፊነት የማይበቁ የክርስቶስ ፍቅር ግድ የማይላቸው በሆነች ነገር ፊት የሚልፈሰፈሱ የተቀቀለ ፓስታ የሚመስሉ አገልጋዮች አይደሉም ጌታ የሚያስፈልገው። ወኔ ያላቸው መንፈስ ቅዱስ ያለባቸው ሁሌ ስፒሪት ፉል የሆኑ ሰዎች ቤተክርስቲያን ያስፈልጋታል። አየህ ዛሬ እግዚአብሔር ቤተ መቅደስ በምንድነው ሞልቶ ያለው? ምንድነው አጨናንቆት ያለው የእግዚአብሔርን ቤት? ወገኖቼ ለዚህ መመለስ ይገባናል። ራዕይ 22:1 ላይ ኖ በቶሎ እመጣለሁ ለእያንዳንዱ እንደሰራው መጠን ከፍል ዘንድ ዋጋዬ ከኔ ጋር አለ። እግዚአብሔር ይመጣል። ለእያንዳንዳችን እንደ ስራችን የሚከፍል ጌታ ይመጣል። ወገኖቼ ዛሬ እግዚአብሔር ታግሶናል። እግዚአብሔር ሲታገስ አይቀጣም ማለት አይደለም። እግዚአብሔር ሲታገስ ችግሮችን አይም ማለት አይደለም። እግዚአብሔር ሲታገስ ከኃጢአት ጋር ተባብሯል ማለት አይደለም። ጽዋው ሲሞላ እግዚአብሔር ይነሳል። እግዚአብሔር ከተነሳ ደግሞ በፊቱ መቆም የሚችል የለም። በላይ ያለው እንዲመስሉ ነው ሰዎቹ ማለዳ ላይ የተጠሩት። ምን እንደነካቸው አይታወቅም። አሁን እንትናን ነው የሚመስሉት ብዙዎቹ። ክርስቶስን ስለመምሰል አስቡ።
እና ችግር አለ። ከምን የተነሳ ነው? አንድ የተሳሳተ ትምህርት ተከቶባቸዋል። ወዴት ነው የሚያድጉት? ወደ ክርስቶስ አይደለም። ራስ ወደ ሆነው ወደ ኢየሱስ ክርስቶስ አይደለም እያደጉ ያሉት በአሁን ጊዜ ብዙዎች። ሰዎቹም ደግሞ ጌታን ምሰሉ ባካችሁ ብለው አስተምሩ። በቅርብ ቀን ያጋጠመኝን ነገር ልንገራችሁ። አንድ ቦታ ሻይ ለመጠጣት ተቀምጬ ያለው ኢትዮጵያ ውስጥ ነው። ወደዛ ጥግ ላይ እንደዚሁ ሻይ ጠጣ የነበረ ሰው መጣ። አላውቀውም። ሰላም ሊለኝ እንደመጣ ገብቶኝ ሰላም አልኩት። ግን ሰላም ሲለኝ ትንሽ አቀራረቡ ለየት አለብኝ። እንዴት ነው የሆነው? ወደታች ወደ እግሬ ወረደብኝ እና ነገሩ ስላላማረኝ ያስኩትና ሰላም ተባብለን ሁኔታው ግር ስላለኝ የት ነው የምታመልከው ብዬ ጠየቅኩት። በኋላ ነገረኝ። ሲነግረኝ ገባኝ። እዛ ጋር እንደዛ ይደረጋል ተጀምሯል አሉ። በርከክ ይባላል አሉ። ለተቀባው ሰውዬ በርከክ ይባላል እና እዛ የለመደውን ነው ለካ ብዬ እኔ ለወደፊቱ ጥንቃቄ ወስጄ ተውኩት እላችኋል። እና ለጌታ ለአምላክ ስገድ፣ እርሱም ብቻ አምልክ የሚለውን ቃል መንገር ሲገባቸው መቀበል ጀምረዋል። መቀበል ወዴት ነው ሰዎች እያደጉ ያሉት? አሁን ራስ ወደሚሆነው ወደ ኢየሱስ ክርስቶስ ነው ወይ? ስህተትን ሲያስተናግዱ ሰዎች እንዲህ ይስታሉ። ኢየሱስን እንያዝ ነው። ኢየሱስን የያዘ ባለጠጋ ነው። ዴፊኒሽናችን እሱ። ኢየሱስ ራሱ ወርቅ ነው። ኢየሱስ ራሱ ብር ነው። ኢየሱስ ራሱ ኤቭሪቲንግ ነው። ኢየሱስ ራሱ እሱ ባለጠግነት ነው። እሱ as a person እሱን ይዘኸው በቃ ይኑር አይኑር አንተ ባለጠጋ ነህ። ዴፊኒሽኑ ሌሎች የባለጠግነት መለኪያዎችን ሊያስጥል ይችላል። ሰው ኢየሱስን ሲቀበል ዋርኒንግ ሊሰጠው ይገባል። ለምን? አንዳንድ ኮልኮሌ ነገሮችን ሊያሳጣ ይችላል። ጨካኝ ነው የሚከተለው ኢየሱስ። ጨካኝ ነው የሚከተለው በጣም እዚህ ጨካኝ። ያ ሰውዬ ጸጥታ የሆነበት ምክንያት አይ ቲንክ ዝም ብሎ ሳይሄድ አይቀርም። በጣም በእግዚአብሔር ዲፓርትመንት ሆኖ ለምንድን ነው ሰው በእግዚአብሔር ላይ የሚስታለቀው? ሰማይ ምድሩን የፈጠረ አምላክ እንዴት ነው የማይካበደው? የተካበደ ነገር አልፈልግም። ስሜት ቀስቃሽ ነገር ብቻ ነገረኝ። ወቅታዊ አካኪ እንዲሆን ይፈልጋል ሰው። ትምህርት የወቅት ነገር አካኪ የሚያሳክክ ጆሮ ነው ያላቸው ይላል ቅዱስ ጳውሎስ ሁለተኛ ጢሞቴዎስ ምዕራፍ 4 ላይ። የመጨረሻው ዘመን ሰዎች ጆሮአቸው የሚያሳክክ ስለሆነ ይላል ለራሳቸው መምህራንን ያከማቻሉ። የሚያክላቸው ጆሮዬን እከክልኝ፣ ፍላጎቴን እከክልኝ፣ የዛሬን እከክልኝ። እንዴ ቅራቅንቦ አጠራቅም የለሃለሁ ብለህ ልትቀርብ ነው በእግዚአብሔር ፊት ስትሞት? ወይስ ሃይማኖትን ጠብቄያለሁ? ስለ ሰሞኑ ቅራቅንቦ ንገረኝ። እንዴት አርጌ በጣም ብዙ መኪና፣ እንዴት አርጌ በጣም ብዙ ቤት፣ እንዴት አርጌ በጣም ብዙ ነገር፣ እንዴት አርጌ በጣም ብዙ ጀት ይዘኸው ልትቀርብለትና ኢምፕረስ ልታደርገው ነው የሰማይና የምድሩን ሰሪ አያትን ያበጀውን ሎክ ያሉት በእግዚአብሔር ፊት ሃይማኖቱን ጠብቄያለሁ። ይህ ወቅታዊ ነገር ዘላለማዊውን እየተማርን ወቅታዊ ዘላለማዊ ነው እንደዚህ የሚል መጽሐፍ አለው ጋሽ ንጉሴ። ወቅታዊ ዘላለማዊውን እየተማርን ወቅታዊውን ከመለሰልን ነው እንጂ ወቅታዊ ነገር ብቻ እንደ ህፃናት እና አብዛኛው እንደዛ ነው። በቃ ወተት ስጠኝ፣ የተካበረ ነገር አልፈልግም። የተካበረ ነገር ካለ ቸርች ትቼ ሄዳለሁ ምናምን ይላሉ።
የኛ ዘመን ቸርቾች ደግሞ ደንበኛ ተኮር ናቸው። ገበያተኞች ነን። ህዝብ መሰብሰብ ነው ዓላማችን። ደንበኛ ከሚጎዳ ትምህርት እየጎዳን እንኖራለን። ደንበኛ ንጉስ ነው። It's very sad በየቸርቹ ያለው እብደት very sad። ደንበኛ ንጉስ ነው። አሳብደኝ ይላል፣ ያሳብዷል። አረ ቆይ ወደ አእምሮ እንመለስና አንዳንድ ጊዜ ድሮ አጋንንት ስናወጣ ወደ አእምሮ መልሰው እንደል ነበር። አሁን እኛ ሳያስፈልገን አይቀርም። ወደ አእምሮ እንመለስና ትንሽ እናውራ ስትለው አይ ይላል። ደንበኛ እንዳይሄድ እኛም ማከማቻ። ቤተክርስቲያን የደንበኛ ማከማቻ መርከብ አይደለች። እውነት ነው አምዷ። ተረድተን ነው የምንከተለው። ያመነውን አውቀን ነው የምንከተለው። አንዳንድ ቸርቾች እግዚአብሔር ይርዳችሁ። አንዳንድ ቸርቾች እኮ ፓስተሩ ሲነቃ ብቻ እንደው መልካም ያሳስበው እንጂ ሲነቃ ያሰበውን ሁኑ ብሎ የሚያመጣበት ትራዲሽን የለ፣ ወግ የለ። ወግ የእግዚአብሔርን እውነት ሲቃወም ነው ጽዩፍ የሚሆነው። ቅዱስ መጽሐፍ ማቴዎስ 22 ላይ እንደተማረ አለ። ግን ስርዓት እምነታችን ዝም ብሎ አንዲ ዱብ ያለ አይደለም። ስርዓት አለው፣ እውነት አለው፣ ትሩዝ አለው፣ ዴቨሎፕድ ይሆናል አለ ከፋ ቤተክርስቲያን ግን መማር ያለብን ለምን መሰላችሁ? ውግዘት ብቻውን አይሰራም። በጣም ብዙ ደግሞ እንደኔ አይነት ሰዎች የሚስጡት ውግዘት ነው። አትሂዱ እዛ ጋር፣ እሺ እዛ ጋር አትሂዱ፣ እሺ እዛ ጋር አትሂዱ። ታማው እኮ መንጋው እኮ መብላት አለበት። የተመረዘ ሳር እንዳይበላ እዛኛውም እንዳበላ እዚህ ምንም ይበላል። የኢትዮጵያ ቸርቾች አንዱ የሚያሳዝነኝ ነገር የሚበላ የላቸውም። እዛ እንዳንበላ ይከለክሉናል። እዛ እንዳንበላ እኮ እዚህ ማጥገብ በጣም ያስፈልጋል። that's why እነሆ እምነታችን ብለን የጀመርነው ማጥገብ እኮ ያስጀመር። ማቴዎስ፣ ማርቆስ ምን ያልኩ ማስተማር አይ ደንበኛ ይቀንሳል። እኛ ኢንተርቴነር አይደለን። ኢንተርቴን ላረጋችሁ አልቆምም። እኔ በምንም አይነት ለማዝናናት አንቆምም፣ ለማሳቅ አንቆምም። ስናወራ ትስቁ ይሆናል እንጂ መሳቅን ዓላማ አድርገን ልንይዝ አንችልም። የሚጠብቃችሁ መሳቃችሁ ሳይሆን የሚጠብቃችሁ ማወቃችሁ ነው። አልቀሳችሁም እወቁ፣ ስቃችሁም እወቁ፣ ብቻ እወቁ። ይጠብቃችኋል። ይሄንን በመናገራችን እንደ ተሳዳቢ እንቆጠራለን። ለምን ካላችሁ የትርፋቸውን ምንጭ የዘጋንባቸው የአውሬው አገልጋዮች አሉ። እነሱ በኢየሱስ ወንጌል ሲሸክቱ አላፈሩም። ዘይት ሲነግድ አላፈረም። ሶፍት ሲነግድ አላፈረም። እርኩሰቱን ሲቸረችር አላፈረም። እንዴት አፍራል? ዋይ ውዳይ ለምን አፍራል? የሚያሸማቅቋችሁ ካሉ እነሱ ይሸማቀቁ። በወይኑ ስፍራ ወይም ደግሞ በወይኑ ግንድ ላይ ሆናችሁ የምታፈሩ ቅርንጫፎች ከሆናችሁ አትፍሩ። ለዛቻቸው አትንበረከኩ። ስም ለማጥፋታቸው አትንበረከኩ። እግዚአብሔር በሥራ ላይ ነው። ለፍላፊዎች አሏቸው፣ ቅጥረኞች አሏቸው ዛሬ። ነገር ግን ኢየሱስን አይችሉትም። ይሄ ወንጌል ከዘላለም እስራት የፈታኝ የሰማይን አጀንዳ በልቤ እንዳኖር ያደረገኝ ነው። ከክፉ ሕይወት የለየኝ ወንጌል ነው። መልሼ አልሸቅጥበትም፣ አላጭበረብርበትም። አዋቂ የሚመስሉ ጴንጤዎች ሄደሽ ቸርች አሜን አሜን ስላልሽ ምንም አይፈጠርም፣ ጠንክሮ በመስራት ነው ይሉሃል አይደል? ጠንክሮ በመስራት ነው። እኔ እኮ አትስሩ ብያለሁ እንዴ? አትላፉ ነው ያልኩት። በጣም ትጋትን አከብራለሁ። እግዚአብሔርም ትጋትን ያከብራል። በጣም በስራ አምናለሁ። ታውቃለህ፣ አሁን እኛ ሀገር ደግሞ ታውቃለህ፣ መንፈሳዊ ዓለም ያልበራለት ብዙ አገልጋይ አለ። አሁን እኮ ብዙ ቸርቾች እኮ በቴዎሎጂ ትቀጠራለህ፣ ማስታወቂያ እኮ ይወጣል። የምንፈልገው የሥራ መደብ መጋቢ፣ ኳሊፊኬሽን በስነ መለኮት ዲግሪ አለው፣ ልምድ 7 ዓመት ያገልግሎት ልምድ ያለው አካውንታንት ነው የምቀጥረው። ከዛ መንፈስ ዓለም አይገባው። መንፈስ ዓለም 7 ነጥቦች ይዤ መጥቻለሁ፣ ከ7ቱ ከቻልክ 5ቱን ዛሬ ይላል። አይ ሄት ኢት። ስፒሪቹዋል ቤት ነው።
ተስማማን። አሁን የኢትዮጵያ ጴንጤ እንዲስማማ አልፈልግም። እኔ ምንም አሮንኬ እኔ አንዳንድ ሰው እዛኛው ቸርች አሉ እኮ እናንተን አይቀበሉ። ምን አገባኝ? እኔ ምን አገባኝ? ድማ ተቀበሉኝ እንዳላቸው ባላቀው። አሁን በቴሌቪዥን ለማይ እዚህ ለመጣችሁ ለእናንተ የብልጽግና ወንጌል ተብሎ በስም የተጻፈ የለም። ያለው ወንጌል በስሙ ተጠርቷል። የእግዚአብሔር ወንጌል፣ የክርስቶስ ወንጌል፣ የመንግስቱ ወንጌል፣ የጸጋው ወንጌል፣ የክብር ወንጌል፣ የዘላለም ወንጌል እንደዚህ በሚል ተጠርቷል። የብልጽግና ወንጌል የሚል ባይብል ውስጥ የለም። ቸርቾች ታዲያ ለምንድን ነው የብልጽግና ወንጌል ምናምን? እንግዲህ የሆነ ኢየሱስን ስታምን ትበለጽጋለህ ብቻ የሚል ትምህርት መጥቶ ይሆናል አላቅም። ግን ትበለጽጋለህ የሚሉትን ተጠግቼ ሳይ ኢየሱስን ስታምን ትድናለህ ይሉና ከዳንከ በኋላ ደግሞ ሁሌ ብር ታገኛለህ የሚል ትምህርታቸው። መዳን ላይ ችግር የለም፣ ግን ኢየሱስ በህይወት ላይ በሰው ህይወት ላይ የሚያመጣው ነገር ሁልጊዜ ከመዳን ቀጥሎ ብር ነው። ስለዚህ የቸርቿ አይወላችሁ አንድ ትምህርት በቤተ ክርስቲያን አንድን ማህበር የሰማይን ትኩረት የሚስብ ማህበር የምታረገው የህዝብን አይን አይደለም፣ የሰማይን እግዚአብሔርን ደስ ማሰኘት። ህዝብን ደስ ማሰኘት አለ። ህዝብ ሲፈልግ አኩርፎ መሄድ ይችላል። እግዚአብሔርን ብቻ ደስ ለማሰኘት ከፈለግ የዛ ቤተክርስቲያን ወይም ማህበር ወይም ጉባኤ ትምህርቶች፣ መልእክቶች፣ ጸሎቶች፣ የትኛውም ነገር ሰዎችን ወደ ብር ሳይሆን ወደ ፈውስ ሳይሆን ወደ የሆነ ነገር ሳይሆን ወደ ኢየሱስ ከትላንት ይልቅ ማስጠጋትና ለመስጠጋቱ ቼክ ይደረጋል ማለት ነው። ሰውዮችን ወይም ሰዎችን ወደ ኢየሱስ ሞር አስጠግቷል። ከሁሉ በላይ ያ እንዳለ ሆኖ የአንድ ቤተ ክርስቲያን ዋና ትምህርት የዛሬ ዓመትም ስትመጣ ማለት የዛሬ 8 ዓመትም ስትመጣ ማለት ኢየሱስ እና ኢየሱስ ብቻ በኢየሱስ የሆነ ነገር አይደለም። ኢየሱስ ላይ ካተኮረ መሰረቱ ጤናማ ነው ማለት። በአንድ ጥቅስ ላስረዳችሁ። ኢየሱስ እንዲህ አለ፣ ሰዎች ስለኔ ምን ይላሉ ብሎ ጠየቀ። ለምን ይህን ጥያቄ ጠየቀ ሲባል ጉባኤ ወይም ማህበር ለመሰብሰብ ፈለገ። ጥያቄው የተጠየቀው ከማህበር ጋር በተገናኘ ማህበር መሰብሰብ ፈለገ። በግሪክ ቋንቋ ኤክሌሺያ፣ በአማርኛ ማህበር፣ በግዕዝ ጉባኤ መሰብሰብ ፈለገ። ከዛ ምንድን ያለው ለመሰብሰብ ሲል በሌላ ጉዳይ አይደለም። ማህበር ጉባኤ ለመሰብሰብ ሲል ሰዎች ስለኔ ምን ይላሉ? እሱ ጥያቄና መልሱ ከማህበር ጋር የኢየሱስ ማህበር ነው ወይስ የፓስተሩ ማህበር ነው ወይስ የሆነ ኮንግሪጌሽን ነው? ምንድነው? በምን እናውቃለን ያን ማህበር? ኢየሱስ እግዚአብሔር እሱ ኦርቶዶክስም ይላሉ፣ ካቶሊክም እንደዛው ነው። ካቶሊክ እግዚአብሔርና ኢየሱስ ነው እንጂ የሚለው ሌላ የማንን ስም ይጠራል? አላህ አይልም እኮ። ኦርቶዶክስ እኮ አላህ አይልም፣ እግዚአብሔር ኢየሱስ እና የጌታ ማህበር መሆኗን በምን እናውቃለን ሲባል ዋነኛ ማህበሩ የሚሰበሰብበት ዶክትሪን የኢየሱስ ማንነት የሚል ትምህርት፣ ህብረት፣ ጸሎት፣ መልእክት የዛሬ 8 ዓመትም ስትመጣ ስለሱ ብቻና ብቻ መሰማ ከሆነ ከዛ ምን አለ? ስለኔ ምን ይላሉ? አሁን እዛ ጋር እንደው ኢየሱስም ብሎ ጥያቄ ጠየቀና እነሱ ይመለሱ ይመስላቸዋል። ኢየሱስ ያለው ማህበር ስለመመስረት ሰዎች ስለኔ ምን ይላሉ አለ። ስለ ሰው ልጅ ምን ይላሉ አለ። ኤልያስ ነው፣ ምንትሴ ነው፣ ነብይ ነው፣ እናንተስ ማን ትሉኛላችሁ? ስምዖን ጴጥሮስ ተነሳ፣ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለ። ኢየሱስ እንዲህ አለው፣ አንተ ጴጥሮስ ነህ፣ ድንጋይ ነህ። እኔ ግን በዚች አሁን በተናገርካት ጴጥሮስ አንተ ነህ፣ እቺ ግን ጴጥሮስ አይደለችም፣ ጴጥራ ነች። አንተ ጴጥሮስ ነህ፣ ዝም ብሎ ድንጋይ፣ ይሄ ተፈልጦ የሚካበው ድንጋይ ቤት ለመስራት። አሁን የተናገርካት ቃል ግን ፔትራ ነች። ሳምንት የሚወጣው ሰው መቀጣጠል፣
የሚቀጥለውም መቀጣጠል ላይ የተመሰረተ መቀጣጠል የሚል ዶክትሪን ላይ መሰረትን ማህበሩ ጉባኤው ስታየው ኢየሱስ ነው የሚጠራው፣ መዝሙሩ ዘሴም ነው፣ ዶክትሪኑ መቀጣጠል የሚል። በእንደዚህ አይነት ትምህርት ላይ ማህበር አይሰበሰብ። ሌላው ደግሞ እንዲህ ይላል፣ መካነ ኢየሱስ ጥምቀት አታጠምቅም እኛ እናጠምቃለንና ይወጣና ከመካነ ኢየሱስ ወጥቶ አጥማቂት መጥምቃዊት ምናምን ቤተክርስቲያን ብሎ ይከፍታል። ከዛስ ትምህርቱ ስለ ጥምቀት ነው። ጥምቀት ያድናል፣ ጥምቀት ወሳኝ ነው። አሁን እንዘምራለን ተጠምቅ ያለው የሚል መዝሙር። ትንቢቱ ጥምቀት የሚባል ትምህርት አለ ባይብል ውስጥ። አዎ ጥምቀት ላይ ግን ወይም ጥምቀት በሚል ዶክትሪን ላይ ምን አይሰበሰብም? ማህበር አይሰበሰብም። መሰረት መሆን አይችልም ጥምቀት። ሌላው ይወጣና ደግሞ ምንድነው እዚህ ሁሉ ጊዜ ኢየሱስ ብቻ ነው የሚባለው ምናምን፣ የኢትዮጵያ ሕዝብ በድህነት እያለቀ ነው እና ትበለጥጋለህ፣ ይሳካልሃል እና መባረክን ምናምን በዚህ በቁሳቁስ ላይ መሰርተዋል። አገልጋዩ እዚህ ላይ ምን የሚያክል ወርቅ ያስራል፣ እዚህ ላይ ወርቅ ያስራል። የሆነ በጣም ብዙ ሺህ ብር ልብስ ይገዛል። ህዝቡን እንዲህ ጉሮሮና አንቆ መኪና ይገዛል። ከዛ ተከታዮቹ አገልጋዮቹም ያንን ይቀጥላሉ። ፕሮስፐሪቲ ጎስፕል ያልከው ይሄ ነው። ይቀጥላሉ። ህዝቡም እንደነሱ ለመሆን ይበላል። መቼስ አይበላም፣ ይበላል፣ ይበሉታል። ስለዚህ ምን ይሆናል ማለት ነው? ነጋ ጠባ መልእክቶቹ፣ ትምህርቶቹ በሰው አእምሮ ውስጥ የሚገባው ነገር ሁሉ ምን ይሆናል? ኢየሱስን በማመን ምን መሆን? ኑሮን መቀየር፣ ኢኮኖሚን መለወጥ፣ በሁሉ ነገር ውጤታማ በመሆን ቤት ስለመስራት ስትጸልይ የምታስብ፣ መኪና ስለመግዛት ስታመልክ አይን ላይ የሚመጣው ምን የሚያክል መኪና ሲሆን ምን ይባላል? የብልጽግና ወንጌል ፕሮስፐሪቲ ጎስፐል ይባላል። ያን ጊዜ ቆላሲስ ነው የሚሆነው። እንግዲህ Christ is all sufficient። እሱን የምንከተለው ለዛ አይደል እና መልእክቱ ትንቢቱ የሚመጣው እንትና ምናምን ሁሉ ብር ይሆናል። ጸሎቱን በዛ ላይ ነው፣ መልእክቱን በዛ ላይ ነው እና እንደዛ ሲሆን ፕሮስፐሪቲ ጎስፐል ይባላል። ወንጌል በምንም አይነት ሁኔታ ስለ ገንዘብ ስለማግኘት ቤት ስለ ምናምን አይደለም። ወንጌል አሁንም ዞሮ ወንጌልም ከስጋ ከዳዊት ዘር ስለተወለደው በቅድስና መንፈስ ግን ከሙታን በመነሳት በኃይል የእግዚአብሔር ልጅ ስለሆነው ስለ ልጁ ነው፣ እርሱም ጌታችን ኢየሱስ ክርስቶስ። ይሄ አንዱ እውነት ነው። ሌላው ደግሞ ያንን የብልጽግና ወንጌል ብልጽግና ላይ ፎከስ ያደረገ ህዝቡም ስለ መባረክ ስለ ኢኮኖሚ ብቻ እንዲያስ አመቱን ሙሉ ነውር እኮ ነው። አንድ ክርስቲያን አመቱን ሙሉ ስለ ፕሮስፐሪቲ እያሰበ መኖር ነውርም ነው ኃጢአትም ነው። ያንን ለመቃወም ደግሞ ሌላ ጽንፍ የሚሄድ ቡድን ይመጣል። እሱ ይሄኛውም ሌላኛው አደገኛው ነው። ምን ብሎ ይሰብካል? ድህነቱን የሚሰብክ ድህነት ጥሩ እንደሆነ አድርጎ የሚሰብክ። እኔ በዚህ ዘመን ክርስቲያን ሁሉ ምን መኪና ይነዳል? ይሁን ምቀኛ ሰባኪ አለ። ቤት ይሰራል። እኔ በደርግ ጊዜ ተደብድቤያለሁ፣ ተወግሬያለሁ፣ እስካሁን ምንም የለኝም። ወገኖቼ እኔ ድሮ ይላል አንድ ካልሲ ነበረችኝ፣ ሃሌሉያ ሳምንቱን ሙሉ አረጋታለሁ፣ ቅዳሜ አጥቤ አሰጣታለሁ፣ እሁድ ለቸርች አድርጌያት እመጣለሁ። አንድ ሸሚዝ ነበረችው። ይሄ ደግሞ ባይዘው ይሄ ስለ ወንጌል የመጣ መከራ ሳይሆን ስንፍና ነው። ስንፍናን ያሳያል። አንድ ወንድ በአንድ ካልሲ ግማሽ ዓመት ሲጨርስ ሰነፍ መሆኑን ዝርክርክ መሆኑን እንጂ ለወንጌል የተከፈለ ዋጋ አይደለም። ወንዝ ፈሶ ውሃ በውሃ በሞላበት ሀገር ላይ እንደዛ መሆን ጽድቅም አይደለም። ስለዚህ ይሄ ጢሞቴዎስ ላይ የተረገመው ትምህርት ነው። ሄርሜቲዝም ኦር ሴሊባሲ፣ ሰውነትን ማጎሳቆል፣ መክሳት፣ ምናን አንጀት ጨጓራ እስኪላጥ መጾም፣ ይሄ ሴሊባሲ የሚባለው ሄርሜቲዝም የሚባለው ጳውሎስ የረገመው ትምህርት ማለት። ስጾም እንኳን ጨጓራ እንደማይላጥ ቼክ አድርጋል። ስጋህ ያንተ ስለ አይደል ባደራ የተሰጠ ስለሆነ እኔ ጌታው ዛሬ አልፋታም እዚህ
እያቃጠለ ሞታታለሁ። ጌታ ተው አታቃጥለው ይህን ጨጓራ ይላል። አታቃጥለው። ይሄ ደግሞ የቡቱቶ መንፈስ አለ። ድህነትን ጽድቅ አድርጎ የሚሰብክ አለ። ሪሊጂየስ ስፒሪት ነው። ሄርሜቲዝም ነው። ገዳማዊ የሚባለው ትምህርት ነው። ጴንጤዎስ ኮት አድርጎ የመጣው ማለት ነው። እኔ ላደንቀውም አልችልም። አንድ ሰው እኔ አንድ ሸሚዝ ነበረችኝ የሚያሳየኝ በቃ ሰነፍ ነው፣ አይሰራም። መቼ ድሮ በሰባ ምናምን በሰማንያ አንድ ሸሚዝ ነበረችኝ፣ እሷን አረጋጣለሁ፣ አጠባታለሁ ቅዳሜ። ከዛ በኋላ ከቤት አልወጣም እስክትደርቅ ድረስ እሷን አድርጌ ቸርች መጣና አገለግላለሁ። ሃሌሉያ። በሷ ልብስ ወደ 6 ዓመት ነው የሰበኩት። ያውም ድሮ ሸሚዝ 6 ብር በነበረ ሰዓት ማለት። ለዚህ ሰውየው ምን ያህል ሰነፍ፣ የህዝብ ጥገኛ፣ እህቶች ልብሱን ካላጠቡለት የማያጥብ ዝርክርክ ምናምን እንደነበረ ያሳያል። እሱም ጽድቅ። ሁለቱም ጽንፍ እንዴት እንልበስ? ጢሞቴዎስ ላይ ሞደስቲ የሚባለው ቃል ነው በእንግሊዝኛ የተጻፈው። በእኛ በአግባቡ ይልበሱ የሚለው ማለት ሞደስቲ የሚባለው በጣም ኮስቲ የሆኑ ከሰው ጋር ፉክክር ውስጥ የሚከቱ ልብሶችን አለመግዛት፣ ብርህን በጣም ኮስቲ ለሆነ ልብስ አለማውጣት። ቀጥሎ ደግሞ ቡቱቶና ዝርክርክ እንዲህ ያከኩ መኖር። እዛ ውስጥ ከገባ ደግሞ ጭራሽ ጳውሎስ የረገመው ትምህርት ነው እና ሞደስቲ ለራስም ለሰውም። ፎቶ እንኳን ስትነሱ ምናምን ነገ ልጆቻችሁ እንዳያፍሩ አድርጋችሁ ገብቷል። እሱ ማለት አሁን አንዳንድ ልጆች በዚህ ዘመን የመጡ ስታይሎች አሉ። መጽሐፉ ዮሐንስ መልእክት ላይ የዚህ ዓለም መልክ ጠፊ ነውና የሚል አማርኛ አለ። አማርኛው ሸፍኖታል። የዚህ ዓለም መልክ ጠፊ ነው፣ ግን እንግሊዝኛው ዘ ፋሽን ኦፍ ዚስ ወርልድ ነው የሚለው። ዘ ፋሽን በዚህ ዘመን በዚህ ምድር ላይ የሚመጡ ወቅታዊ ፋሽኖች ያልፋሉ። በኢህአፓ ጊዜ ጸጉሬን ያክላል፣ ጺሜን ያክላል። በኢህአፓ ጊዜ ያ ማለት ተምራል፣ ኮሚኒዝምን አጥንታል ማለት ነው። በቃ ይነው በቃ ማርክሲዝም ሌኒኒዝምን ትፈተፍተዋለህ ማለት ነው። እንደዛ ሆኖ አግብቶ ፎቶ የተነሳ ሰው አሁን ልጁ ያንን ፎቶ ከውስጥ ነው የሚከትለት አልበም ስር፣ ለጎረቤት አያሳይ። ፋዘር ምን ሆኖ ነው ድሮ ይባል። ያኔ ፋሽን ነው። እናቱን እኮ የልጁን እናት ያገኘው እኮ እንደ በዛ ጸጉር እኮ በዛ እንትን እኮ ነው። እናት ያኔ ዋው አራዳው ብለው አገቡት ማለት። ዛሬ ደግሞ ልጅዮ ፋራው ብሎ ይከተዋል ማለት ገብቷል። እኛ ቤት የአባቴ ፎቶ አለና በቃ ኖርማል ሱፍ ለብሶ ጸጉሩን በአግባቡ ተቆርጦ ምናምን የተነሳው ፎቶ አለ። እሱ አልበም ፊት ለፊት ላይ ነው ድሮ ያደረኩት። ፊት ለፊት ላይ የመጣ ሁሉ እንዲያይልኝ ማለት። ደግሞ ሌላ ፎቶ አለው ሸሚዙ እዚህ ደርሶ ጫማው ከፍ ብሎ ምናምን እንዲህ ብሎ ምናምን አበባ ይዘው የሚነሱታል። እሱን ደግሞ ያኔ አስብ እንደዛ አድርጎ ነው ማዘርን ያገኘው። ግን አሁን ምንድን የምታረገው? ፋራ ብለህ ከውስጥ ከስር ትከተዋለህ ማለት። አሁን እዚህ ያለው ሰው ልብ ገዛ። ዛሬ የምትነሳው ፎቶ ነገ ልጅ ፋዘር ምን ሆነ ነው የሆነ ወቅት አሞ ነበር ምናምን እንዳይለ እያሰብክ ነው መልበስም መነሳትም ያለብ። አገኛችሁኝ? በዛ መልክ ነው የምንኖረው እንጂ የሆነ እንትን ተሰርቶብን ህግና ወግ ስርዓት ወጥቶብን አይደለም ማለት ነው።